እንግዲህ ክፍል 46 ተለቋል። እንደሚታወቀው በጉጉት የሚጠበቅና በቃ እንግዲህ ያው ኑኑ ወታ የምጠብቀው እየፈለገችው ያለችው ሌላ ነበረ። እንግዲህ ማንን? ስለዚህ ያው ወንድሟ ተከታትሏት ይመጣና ሲያት ቆየህ እኮ በሰላም ነው ለምን ቆየ ስትለው ማን እየጠበሽ ነው እዚህ ድረስ ያለ ምክንያት መጣሽ እያለ ጥያቄ ይጠይቃታል። እኔ አላምንም ተናገሪ ሄቴ ምን እየተፈጠረ ነው? የማላውቀው ምን እየተፈጠረ ነው? አይ ምንም እኮ አልተፈጠረም ቦታው ደስ ይላል ለዛ ነው እያለች ትመጣለች። ነው እንግዲህ እየዋሸችው ትገኛለች። በዛውም ጫካ ውስጥ እንደዚህ ስላልኩሽ ማምንሽ ይመስልሻል? ካላመንከኝ ምንም ማድረግ አልችልም። እኔ እውነቱን ነው የነገርኩት እያለች ነበር። ነው ከሰው ጋር ተጣልተሽ ነው? ምንድን ነው ለብቻሽ መሆን የፈለግሽው? ምንድን ነው ቤት ምን አድርገውሽ ነው? ንገሪኝ እስቲ አትዋሸኝ እህቴ። አንተ ለምን ቁጭ አትልም? ቦታው እኮ ደስ ይላል፣ አየር እንቀበል ትለዋለች። ተነሽ በቃ ወደ ቤት መመለስ አለብን፣ እዚህ ምንም አታደርጊም። እሺ ቁጭ በል፣ እኔ እዚህ እኮ መቀመጥ ፈልጌ ነው አልኩህ አይደል ወንድሜ ትለዋለች። ያው እሱም ያው እህቱን ያለ ማስከፋት አሁንስ ቢመጣ ምን ላደርግ ነው? እሺ ምን ማድረግ እችላለሁ? ትንሽ ተቀምጠን እንሄዳለን እና እሷም ኑኑ እንዳለችው ይስማማል። የት ነበር ካንተ ብላ ስትጠይቀው እንግዲህ አንድ የማደርገው ነገር ነበረኝ እዛ ነበርኩ። ምን ልታረግ ነው የወጣኸው? ስለዚህ ሀገሩን እኮ በደንብ አታውቀውም። ለምን ወጣህ? የወጣሁትማ ከአዲውኒ ጋር ነው። ከእሱ ጋር ወንድሜ ምን እያደረክ ነው? አብራችሁ መሆን በጣም እያበዛችሁ። ምን እየተፈጠረ ነው? አንድ የምናደርገው ነገር ስላለና በዛ ላይ ብዙ ጥያቄ አታብዢ ይላታል። ከእሱ ጋር መሆን ስለዚህ ከዚህ ቤት ከማንም ጋር ትነካካ ችግር የለውም። አንቺ ምንም አትጨነቂ፣ ምንም አይፈጠርም። ወንድሜ የምልህ እንግዲህ እጠይቅሃለሁ ያልኩት ነገር የረሳሁት ነገር አለ። ምን ሆነ? ወደ ቤት ስትሄድ ስለሱ እንግዲህ አይተህ እና ሰምተህ ታውቃለህ? ደህና ነው እሱ። ምን ይሆናል? እኛን አሳደዱን እንጂ ዋናው ነገር እሱ ደህና መሆኑ። ወተን መቅረታችን ጊዜ ሊፈታው ይችላል። ስለዚህ ጊዜ ይፈታዋል ስትይ ምን አስበሽ ነው እህቴ? ይላታል። እንግዲህ ምንም አይደል ወንድሜ እያለችው ትገኛለች። አሁኑም እንግዲህ የምጠብቀው ማንን እንደሆነ እሱም እንዴት እስካሁን ቆየ? ምንድን ነው የጠፋሽ? በመዟዟር እኮ አንገትሽ ልበጠስ ነው። እና ምንድን ነው? ቦታው ደስ ይላልና ቦታውን እያየሁ ነበረ። በቃ ተነሽ እንሂድ፣ ከዚህ በላይ መቆየት የለብንም እንሂድ እያላት ይገኛል። ተነሽ አልኩሽ አይደል? ተነሽ እንሂድ፣ በቃ መሄድ አለብን፣ ተነሽ እንሂድ ይላት እና ይዟት ይሄዳል ማለት ነው። እንግዲህ ኑኑ ያው ወንድሟም ነቅቶባታል። ሲጀመር ይሄው ከመንጣቷ ወንድሟ ይዟት ይሄዳል። እሱም አርፍዶ ቆይቶ መጣ። ብጠብቀው አልመጣም። ወንድሟን ተነሽ እንሂድ በቃ መሄድ አለብን ብሎ ይዟት ሄዷል። አልተሳካም። ቤሉልን ነበር የምጠብቀው ማለት ነው። እንግዲህ እሷም ሄዳለች፣ ቤት ገብታለች ማለት ነው። ቤሉል እንግዲህ ቢጠብቃት የት ያገኛታል? እስካሁን ጠብቀው ሄዳለች። ለምንድን ነው ሄዳለችው? እስካሁን አልወጣችም ማለት ነው ይላል እንግዲህ እሷ ስላ ቸኩላ ወታ ጠብቃ አታው ወንድሟ ይዟት ሄዷል ማለት ነው። በቃ እኔ እንሂድ እዚህ ድረስ እዚህ ጫካ ድረስ ማን እየጠበቅሽ ማን ፍለጋ ነው የመጣሽው ብሎ እሱም ነቅቶባታል። እንግዲህ ይዟት ይሄዳል ማለት ነው። ስልክ ይደውልላታል ቤሉል። ስልክ ቢደውልላትም እንግዲህ እሷ ወንድሟ ጋር ስለሆነች ስልኩንም ልታነሳም አትችልም። ምክንያቱም ወንድሟ ጋር ስለሆነች ወንድሟ ስለሆነ ይዟት ሄደው ይቆጣታል። ይዟት ቤት ይገባል ማለት ነው። በቃ መኮም እንግዲህ ጎበዝና የሄቶቹ ጠበቃ ነው። እናንተ የት ቆይታችሁ ነው ትላለች። እናትም እንግዲህ በጥያቄ ታፋጠጣቸዋለች። እናቴ እንዴት ነሽ ትላታለች። እና መነጋገር አለብን እና ምንድን ነው ሰላም አይደለሽም? ማኮ በቃ አንተ ወደ ላይ ሄድና መሲ እንድትመጣ አድርጋት፣ መነጋገር አለብን። የምታወሩት ነገር እኔን አያካትትም? እንደዛ ነው? አዎ አንተን አይጨምርም ትለዋለች። እናቴ በሰላም ነው ሆነች ነው? ምንም አልሆንኩም። በቃ ማኮ ቶሎ በልና እህትህን ጥራት ሂጂ ትለዋለች። እንግዲህ እሱም ደግሞ የእናቱን ምክር ይሰማና ብድግ ብሎ ይሄዳል። እናቴ ምንድን ነው የተፈጠረው ነገር አለ? ምንድን ነው የልሹም? ማንም የለም። ስለዚህ ነገሩ አንድ በአንድ ምን እንደተፈጠረ ትነግሪኛለሽ? ምንድን ነው? እኔ የምነግርሽ ችግር አለ? ምንድን ነው ችግር ያለው?
ብዙ ችግር እየተካሄደ ነው ያለው። ስለዚህ እዚህ ቤት ውስጥ ከአንዱ ጋር አንዱ ጋር እንደ ምን ትሰሪያለሽ? እና እናቴ ምን ማለትሽ ነው? ያልሽው ነገር እኮ አልገባኝም። ኑኑዬ ገብቶሻል። እኔ እኮ ልጄ ጨዋ ናት፣ ስርዓት አላትና ቆንጠጭ አሳድጌያታለሁ ብዬ አስብ ነበረ። አንቺ ግን እኮ ሳይሽ ከአንዱ ጋር አልባሌ ቦታ እየዋልሽ እና አሰደብሽኝ። ስለዚህ ሰው ቤት መሆንሽን ረሳሽው። እና አንድ ነገርስ ብትሆኒ ማን ሊደርስልሽ ነው? ማንም እኮ አይደርስልሽም። ስለዚህ ተጎጂ ትሆኛለሽ። እናቴ እኔ እንደምታስቢው አይደለም። ጠይብ እንደዛ ከሆነ እንግዲያ ማታ በረንዳ ጋር ምን እያደረግሽ ነበር? እኔ እኮ አይቼሻለሁ። እናቴ በቃ እኔ እንድታዝንብኝ አልፈልግም። ምንድን ተፈጥሮ ነው ትላታለች። እንግዲህ ችግር አለ ትላለች መሲ በቃ እኔ ባላይ እሷን አትከታተያትም አታያትም። አሁን ተየት እንደመጣች እኮ እማውቀው ጉዳይ የለኝም። ከውጭ ከወንድሟ ጋር አብረው ነው የገቡት። ቆይ ልብሱን እስከ የት እያመጣሽው ነው? ሄለን አልገዛሽልሽ? እኔ አልገዛሁልሽ? ከየት የመጣ ልብስ እየለበሽ ነው? እናቴ በቃ አሁን እኮ ስትወጣ ነግራኝ ነው የወጣችው ትላለች። ልብሶቹ የኔ የድሮ ልብሶች ናቸው እና ይሄ እንዴት ብሎ ነው የድሮ ልብሱ የሚሆነው? ይሄማ አዲስ ልብስ ነው። ስለዚህ ብዙም ለብሻ አላውቅም እያለች እህቷም እያዋሸችላት ትገኛለች። መሰረት ከሌላ ትሁኛት እና ይቺ ልጅ ወደ ሌላ አጓጉር ቦታ እየሄደች ነው። እርግጠኛ ነኝ እናቴ ሁሉን ነገር ከኔ ጋር እናወራለን። ላንቺ ስለማናግርሽ ነው እንጂ ትልና እንግዲህ እህትም ትነግራታለች። እኔ እንደዛ አይመስለኝም። ቆይ የወንዶቹ ጋር ምን ትሰራለች? እናቴ በቃ በአጋጣሚ ስላየሻት ነው እንጂ በቃ እኔም እኮ ከነቤሉል ጋር እሆናለሁ። እኔ መናገሬ ነው። ኋላ ግን አንድ ነገር ቢፈጠር የለሁበትም። አስታስቢ እናቴ። እንግዲህ በቃ አንቺ አትጨነቂ፣ ምንም ነገር አይፈጠርም። እሺ እንግዲህ ይሁን ይሉና እንግዲህ ይስማማሉ። ኑኑ በቃ እንኳን መጣሽ፣ ወደ እየፈለኩሽ ነበር፣ እንውጣ ወደ ላይ ትልና እንግዲህ እህቷ ጋር ትወጣለች ማለት ነው። ያው እንግዲህ እሺ ብላ እናትም ፈቅድ ያላቸዋለች። የሆነ ነገር ብቻ እንዳይፈጠር እኔ እፈራለሁኝ እያለች ነበር ያለችው። እህቴ ተጉዳ ወጣሽኝ፣ አመሰግናለሁኝ። የምን ምስጋና ነው ይሄ? ቆይ እሺ በቃ ምን ስታደርጊ አይታሽ ነው? ምን አጥፍተሽ ነው? ከቤሎል ጋር አይታኝ ነው። በቃ ከዚህ በላይ ጥፋት አለ እንዴ? አንቺ እዚህ ቤት ውስጥ ከሰው ጋር የምትጣዩ ለምንድን ነው? ሄለን ብታይሽ ምን እንደሚፈጠር ታውቂያለሽ? ይቅርታ በቃ ትናንትና በተፈጠረው ነገር አማራጭ ሰዓት አሁንም በቃ ቢሆንም እንደዛ አታድርጊ፣ በምንም ተአምር ቢሆን እንደዛ አታድርጊ። በቃ እሺ እህቴ ትላትና እሷም ትሄዳለች። ተጉዳ አውጥተሽኛል ትልና እህቷም ስለደበቀችላት ከክላሷ ትሄዳለች ማለት ነው። እንግዲህ ሄለንም ትመጣለች። ሄለንም ተውጭ ትመጣና እንግዲህ የምን ፋይል ይዛ እንደመጣችን ባይታወቅም ያው ስልክ ትደውላለች ማለት ነው። እሷ መቼም እረፍት የላትም በየሄደችበት ማለት ነው። ጠርተሽ ነበር አይደል? ስለዚህ የሚያሳዝነው ለአንተ መጥፎ ነገር ዜና አለኝ እና ምን ተፈጠረ ስላት አላውቅም ትላለች። እና በር ላይ ሲመጣ ነው የሰጡኝና ወረቀት ትሰጠዋለች። ይሄ ለምንድን ነው? በቃ እንግዲህ እሷ መስማት የለባትም ይሄንን እና እሷ እንትን ታልተባለ አንድ አልትታሰር ነው በሆነና በተሳካ እኔም ባሰሩኝ። እሽክ በቃ አሁን የምታደርጉትና የምገቡበትና ያለሁ እያለች ከሄለን እንግዲህ ከሄለን ጋር መነካካት ትርፉ ይሄ ነው ትላለች። ያው እሷ ተንኮል አስባ ነው እንግዲህ ኑኑ አሁንም በስቃይ ላይ ነው ያለችው። አሁንም መለሳ ስቃይ። እናቴ እኮ ተቆጥታኛለች። በቃ ቢጠሩኝስ ታሆንም እነግራታለሁ። አንተ ያመሃል እንዴ? እናቴ በጣም ተቆጥታብኛለች እኮ በቃ አንቺ ብቻ ይሁን እንጂ የማላደርገው የለኝም። አሁን ግቢ ውስጥ የሆነ ቦታ ሆነን ማውራት እንችላለን። እሺ እንለዋለች። ኑኑም እንግዲህ አሁን ሁሉንም ነገር በነፃነት እናወራለን። ኑኑዬ ከኔ ጋር ሆነሽ ምንም ነገር መፍራት የለብሽም ሚላታል ቤሉል። በቃ እስቲ አይነሽን ጨፍኒ፣ እንደው ዝም ብሎ ነው ጨፍኒ። እሺ ትለውና እንግዲህ ኑኑም አይኗን ትጨፍናለች። ቤሉል እንግዲህ በጣም እወድሻለሁ፣ አፈቅርሻለሁ በማለት ያው ፍቅሩንም ይገልጽላታል ማለት ነው። በቃ እንግዲህ እኔ የፈለኩት ነገር ሆነልኝ፣ አንቺን አገኘው ማለት ነው።
በቃ ምንም ቢፈጠር ሁልጊዜም ደስተኛ ነው የማደርግሽ። ኑኑ ፍቅሩን ስለተቀበለችው በጣም ደስተኛ፣ እሷም ደስተኛ፣ እሱም ደስተኛ ሆነዋል። እንግዲህ ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ወሰላሙ አለይኩም ወራህመቱላሂ